ኢትዮጵያ ከጎረቤቶቿ ጋር የምትዋሰንባቸው ድንበሮች ለቡድን መሳሪያ፣ ለህገወጥ የሰዎች ዝውውር፣ ለድንበር ዘለል ግጭትና ለተደራጁ ወንጀሎች በከፍተኛ ሁኔታ የተጋለጡ እንደሆነ የውጭ ጉዳይ ኢንስቲትዩት ጥናት አረጋገጠ። ጥናቱን የውጭ ጉዳይ ኢንስቲትዩት ከአፍሪካ ህብረትና ከጀርመን የተራድኦ ድርጅት ጋር በመሆን የሰራው ነው። ኢትዮጵያን ጨምሮ የቀንዱ ሀገራት የድንበር አስተዳደራቸው ያለማና ደካማ መሆኑ ሀገራቱ በጋራ እንዳያድጉ ከማድረጉ ባለፈ ድንበር አካባቢ የሚኖሩ ዜጎችንም ለደህንነት ስጋት ማጋለጡን ጥናቱ ያትታል። የውጭ ጉዳይ ኢንስቲትዩት ጥናት በጂጂጋ፣ ቶጎ፣ ጫሌ፣ ጋላፊ፣ ቡርቤይ፣ ትርጎል፣ ኮምሩክ፣ አሶሳ፣ ሞያሌ እና የመተማ አካባቢዎችን ያቀፈ ነው። ኢትዮጵያ ከጅቡቲ፣ ከደቡብ ሱዳን፣ ከሱዳን፣ ከኬንያ እና ከሶማሊያ የምትዋሰንባቸውን አካባቢዎች ማዕከል ያደረገው ጥናቱ በድንበር ላይ ያሉ እነዚህን ችግሮች ለመቅረፍ ምን ይሰራ የሚለውን ምክር ሀሳብ ይዘረዝራል። ሀገራቱ በጋራ ሆነው የተቀናጀ የድንበር አስተዳደር አለመመስረታቸው የፈጠረውን ችግር የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር ዶክተር ጃፈር በድሩ ሲያስረዱ እንደ መንግስት እንደ ሀገር ድንበር አካባቢዎችን የምናይበት የእይታ ማዕቀፍ የልማት ምንጭና የመተሳሰሪያ ቀጠናውን የማስተሳሰሪያ አቅም አድርጎ ከማየት ይልቅ የስጋት ምንጭ አድርጎ በማየት የድንበር አስተዳደራችን የሰለጠነ እና የተቀናጀ አይደለም። ይሄ ኢንቴግሬትድ ቦርደር ማኔጅመንት የምንለው ማለት ነው። ሁሉም ባለድርሻ አካላት በአንድ መጥተው የሴኩሪቲ ችግሮች ሊኖሩ ይችላሉ፣ እነሱን እየቀረፉ ነገር ግን ሁለቱ ሀገራት ህዝቦች የሚነጋገሩበትን ለዘመናት የሚነጋገሩበትን የመስተጋብሩ እንዲቀጥል የማድረግ ነገር ነው እና ጥናቱም የሚያሳየው ያ ነገር ያስፈልጋል ነው። በፌዴራል ደረጃም በክልል ደረጃም ጠረፍ አካባቢዎች ባሉ አስተዳደር ደረጃም የተቀናጀ የድንበር አስተዳደር የሚባለውን የህሳቤ ማዕቀፍ በያዘ መልኩ የሀገራችን ፖሊሲ ካልተቃኘ አካሄዳችን በዛ መልኩ ካልተስተካከለ ድንበሮቻችን አሁንም ቢሆን የህገ ወጥነት ለጂኦፖለቲካ ውጥረት ቀጠናዎችን ይሄ ድንበር አካባቢዎችን ለመተንኮሻ ሀገራትን ለማስጨነቂያ ሀገራትን ለመግፊያ ለሚፈልጉ ኃይሎች ለህገ ወጥ መሳሪያ አዘዋዋሪዎች፣ እጽ አዘዋዋሪዎች መነሻ የሚሆኑ ናቸው። በውጭ ጉዳይ ኢንስቲትዩት የአፍሪካ ጉዳይ ከፍተኛ ተመራማሪ የሆኑት ዶክተር ግዛቸው አስራት ድንበሩ ለህገወጥ የሰዎች ዝውውር፣ ለኮንትሮባንድ፣ ለጦር መሳሪያና ለተደራጁ ወንጀሎች ክፍት የሆነበት ምክንያት የድንበር አስተዳደር ስርዓታችን ደካማና ያለማ በመሆኑ ነው ይላሉ። ስለዚህ ከጸጥታ አካላት ባለፈ በድንበሮች አካባቢ ያሉ የማህበረሰብ ክፍሎችን የእርስ በርስ ትስስር ማጠናከር አንዱ የደህንነት ስጋትን መቅረፊያው መንገድ መሆኑን አስረድተዋል። External intervention, super powers, middle powers, small states, whatever, any interest ያለው actor እዛ አካባቢ interest አለው. Why? Because we are not governing the borders. Why insurgents are there? Why terrorists እዛ አሸባሪዎች ሊሆኑ ይችላሉ? yes, contraband ሊሆኑ ይችላል፣ ማይኒንግ አለ። ምንድነው ቦርደሩ ገቨርን አልተደረገም። ያንን እንዴት እናርገው? ምክንያቱም ቦርደሩን ገቨርን በስቴት ብቻ ማድረግ አትችልም። በስቴት ካፓሲቲ ብቻ it is a huge area territory. ከዳር እስከ ዳር መከላከያ ፌደራል ፖሊስ አስቀመጠ ገቨርን ታደርጓል። there should be other actors which is the local committees, international organizations, and there should be መንገድ ከሌለ ቦርደሩን ገቨርን ማለት ኮሚኒቲው ጋር እዛ ቦርደር ላንድ ያሉ ችግሮችን ሁሉ ለመቅረፍ ሁለት ነው ፐርፐዙ። አንደኛ ሴኩሪቲንም ለማስጠበቅ ኮንትሮባንዱን ለመቀሳቀስ ኢሌጋል ትራፊኪንጎችን ለመቀሳቀስ ያጠቅማል። አዚ ሴም ታይም ነው ሎካል ኮሚኒቲውንም ሰርቭ ታደርግበታል። ሶ ለዛ ውሃ ያስፈልጋል፣ መንገድ ያስፈልጋል፣ መብራት ያስፈልጋል። የጥናቱ መሪ ተመራማሪና የጥናቱ የአፍሪካ ጉዳዮች ከፍተኛ ተመራማሪ የሆኑት ዶክተር ሄኖክ ጌታቸው በበኩላቸው የአጀንዳ 2063 አለ፣ የአፍሪካ ዩኒየን ቦርደር ፕሮግራም አለ ከ2007 ጀምሮ ኦፍ ኮርስ የናያሚ ኮንቬንሽን አለ። ኢትዮጵያ ፓርቲ አይደለችም፣ ያም ቢሆን ግን ከዛ በኋላ ደግሞ የአፍሪካ ጋቨርናንስ፣ የአፍሪካ ፒስ ኤንድ ሴኩሪቲ። ስለዚህ ቦርደር እንደ ድሮ እንደ ፔሪፌራል ስታተስ የሚሰጠው ሲሆን እንደ ሴንተር የፕሮስፐሪቲ የዴቨሎፕመንት የሪጂናል ኢንቴግሬሽን ማርጂናል አቴንሽን መሰጠት የለበትም። ስለዚህ የቦርደርን ልማት ሳታረግ ስለ ሰላምና ደህንነት ማውራት አይችልም። ሌላው የጥናቱ ቡድን አባል የሆኑት ዶክተር ይፋ ታደሰ በበኩላቸው በሁሉም ድንበሮች አካባቢ የደህንነት ስጋት መኖራቸውን አስረድተው በተወሰነ መልኩ ግን የሞያሌ እንደሚሻል አስረድተዋል። ጅምሮች አሉ። ለምሳሌ በጅቡቲም አለ የኢትዮጵያ መንግስትና የጅቡቲ መንግስት ባይላተራል የሆኑ አግሪመንቶች አሉ። በዛ መሰረት መሬት ላይም ደግሞ ኮሚቴዎች አንዳንድ አደረጃጀቶች አሉ። ሁለቱ መንግስታት ጆይንትሊ የፈጠሩት ስትራክቸሮች አሉ ለሴኩሪቲ ለፓትሮሊንግ እና በዚህም በደቡብ ሱዳንም በዚህ በኬንያም እንደዚህ አይነት ሁለቱ መንግስታት በጋራ ያደራጁት ኮሚቴ እንደዚህ ኮሚሽነር አሉ። ግን የዚህ ሞያሌ በኩል ያለው ኢፌክቲቭ ነው ከሌሎቹ አንፃር ስናይ። በጅቡቲ በኩል በእርግጥ ደህና ነው። ኦልሬዲ ማህበረሰብ አሁን
ሁለቱ በተለይ በዚህ በጅቡቲና በሞያሌ በኩል ሁለቱም ማህበረሰብ ተመሳሳይ ቋንቋ ነው የሚያወሩት በዚህም በዛም። ስለዚህ ኢንፎርማሊም ኦልሬዲ ስትራክቸሩ አለ፣ ፎርማሊ ደግሞ ሲጨመርበት የተሻለ አይነት አስተዳደር አለ ማለት ነው። በሁሉም በሚባል ደረጃ ከፍተኛ የደህንነት ስጋት መኖሩን ጥናቱ ያስረዳል። ለምሳሌ በሞያሌ አካባቢ ያለው መስመር በአንጻሩ ሰላም ቢሆንም አሁንም ድንበር ዘለል ግጭቶች ይስተዋላሉ። በመሬትና በውሃ የሚፈጠሩ ግጭቶች መኖራቸውን ጥናቱ ዘርዝሯል። ከሱዳን ጋር ያለው የድንበር ውጥረት ደግሞ ለዘመናት የቆየ መሆኑን የሚያስረዳው ጥናቱ የእርሻና የይገባኛል ግጭት ለደህንነት ስጋቱ መንስኤ መሆኑን አክሏል። በተመሳሳይ ከደቡብ ሱዳን ጋር ያለው ድንበር ደግሞ በደቡብ ሱዳን አለመረጋጋት ምክንያት በጋምቤላ ክልል አዋሳኝ አካባቢዎች ላይ የሚኖሩ ነዋሪዎችን ለከፍተኛ የደህንነት ስጋት ማጋለጡን አስረድቷል። በተጨማሪም በጎሳዎች መካከል የሚፈጠሩ አለመግባባቶች በኢትዮጵያ የድንበር አካባቢ ነዋሪዎች ላይ ጫና ማሳደሩን ጥናቱ አክሏል። ለዚህም የኢትዮጵያ መንግስት ተጋላጭ በሆኑ የድንበር አካባቢዎች የንጹሐንን ደህንነት እንዲጠብቅ ጥናቱ ይመክራል። ለምሳሌም በጋምቤላ ክልል ትሪጎል፣ ቡርቤይ፣ ጂካኦ፣ ራትና ፖቻል አካባቢዎች ላይ ጥበቃ እንዲያደርግ ጥናቱ መክሯል። በሀገራቱ የሚፈጠሩ ግጭቶችን በሰላም እንዲፈቱ የኢትዮጵያ መንግስት ድርሻውን መወጣት እንዳለበት የውጭ ጉዳይ ኢንስቲትዩት ጥናት አስረድቷል። ምክንያቱ ደግሞ በጎረቤት ሀገራት የሚፈጠሩ ግጭቶች በቀጥታ ከኢትዮጵያ ጋር ስለሚገናኙ ነው ይላል።